እኔ እውነትን አምናለሁ እኮ እውነት ያለውን ያለ ሰው ይመስላል? እውነት ያለበትን ሰው አምነዋለሁ። በሰዎች ተካርተሽ ታውቂያለሽ? አዎ ብዙ ጊዜ እኮ ታውቂዋለሽ አታውቂውም ነው ጥያቄው። አዎ አውቀዋለሁ፣ ግን እንዴት አገኘው? ማን ነው? ምንድን ነው? ሰላም እንደምን አላችሁ? ለይኩን ነኝ። ተመልሼ መጥቻለሁ። ዛሬ ግን አመጣጤ ያው ደስ በሚል ስሜት አይደለም። ትንሽ ደስታዬን የተነጠቅኩ ያክል እየተሰማኝ ነው ያለሁት እና በእርግጥ ይሄ ደስታዬ ደግሞ ሙሉ በሙሉ መቼ ነው የሚነጠቀው እና እንዴት መመለስ እችላለሁ የሚለውን ደግሞ ዛሬ ያው ትናንት የተደወለ ስልክ ትንሽ ረብሾኝ አድሯልና ከባለፈው ቪዲዮ የተነሳ መሰለኝ ያ ስልክ እንግዲህ በጣም ብዙ ነገር ብሎኛል። ማለት ብርሃንን በደንብ እስከ ጥግ ድረስ የሚያውቃት በጣም በብዙ የሚያውቃት ማንነቷን ሁሉ ነገሯን የሚያውቅ ሰው ነው እንግዲህ የደወለልኝና ደውሎ ያው በጣም ብዙ ነገር ብሎኛል። እሷን በሚመለከት እኔንም በጣም ብዙ ነገር ነው ያለኝ። የቤቷን ጉዳይ ሳይሆን ሌላ በግል ጉዳይ ነው ያወራኝና ማነህ? ምንድነህ? ምንድን እየሰራህ ነው ያለኸው? ይሄ አካሄድህ ልክ ነው ወይ? አንተ ብዙም የማታውቀው ነገር አለና ከዚህ ድርጊትህ ብታቆም ይሻልሃል የሚል ነገር ነው ማስጠንቀቂያ የሰጠኝና የሰው ልጅ የሚገናኝበትን አያውቅም። መቼ እንደሚገናኝ እንዴት እንደሚገናኝና ከተገናኘ በኋላ ደግሞ የት ድረስ መጓዝ እንዳለበት ደግሞ ይገምታል እንጂ እርግጠኛ ሆኖ መናገርም አይችልምና እኔንም የገጠመኝ ያው እሱ ነገር ነው። እንግዲህ እኔ እውነቱን ለማወቅ ያለውን ነገር ከመጀመሪያው ጀምሮ እስከ መጨረሻው ድረስ ለመረዳት ለመገንዘብ እውነት ሰውየው ያለው ነገር ልክ ነው ወይስ ልክ አይደለም? ማን ነው እሱስ ራሱ የሚለውን ለማጣራት እንግዲህ ብርሃንን ጠርቻታለሁ። ዛሬ ላይ እኔ በጣም የእውነት ነው የምላችሁ እንቅልፍ አልወስደኝ ብሎ ነው ያደርኩት። እንዴ ማለት አንደኛ ያን ያክል ብርሃንን የሚያውቃት ሰው በእርግጠኝነት ያው እሷን በደንብ የሚያውቅ ነው። ከእሷ ጋር ግንኙነት ያለው ሰው ነው ብዬ ስላሰብኩኝ ነውና ዛሬ እሷን ግዴታ መጥራት ያለብኝ። ይሄ ውሃ ቀጠነ በሚል የምናደር ሰው አይደለሁም። እንደገና ደግሞ የሆነ በትንንሽ ነገር ምደነበር አልነበርኩም እና ይሄ ግን ትንሽ ስራ የሰደደ ነገር መስሎ ስለታየኝ ዛሬ ላይ ያው እዚህ ቦታ ላይ ተገኝቻለሁ ማለት ነው። ጉዳዩ ምን መሰላችሁ? ባጭሩ ነግራችኋለሁ። ያው ትናንት ማታ ላይ ወደ 3 ሰዓት ከምናምን አካባቢ ይመስለኛል በግምት እርግጠኛ አይደለሁም። ደውሎ ላይኩና አለኝ። አዎ አልኩት። ምንድነው እየሰራ ያለኸው? የእውነት በጣም ነው የደነገጥኩትና ምንድነው ችግሩ ምናምን ስለው ብርሃንን ከዚህ በፊት ታውቃታለህ ወይ? እኔ ብርሃንን ከመነሻው እስከ መጨረሻው ድረስ አውቃታለሁና ኢቭን በፍቅር ግንኙነት ውስጥም ነበርን። ማነህ አንተ? ምንድነው የምትሰራው? ምናምን አለኝ። እንዴ አንተ ራሱ ማነህ ነው ያልኩት። በጣም ብዙ ማለት እዚህ ጋር የማልነግራችሁ በጣም ብዙ ዝግብ ነው አላስፈላጊ ቃላት ነው ስንወራወር የነበረውና ያ ነገር በጣም ሲከነከነኝ ያደረ እና ወዲያው ስልኩን ወደ ቴሌግራም ስገባ አንድ እለጥፍላችኋለሁ አስፈላጊ ከሆነ እንትኑን ቪዲዮ ላይ እለጥፍላችኋለሁ ሰውየውን አገኘሁት እና አንደኛ ስልኩን ሁለተኛ ደግሞ ሰውየውን ማን ነው ይሄ ሰው እውነት አንቺ ከዚህ ሰው ጋር ግንኙነት ነበረሽ ወይ የሚለውን ማወቅ ስላለብኝ ማጣራት ስላለብኝ እሷን እጠይቃታለሁ። እውነቱን ከነገረችኝ ምንም የምቀየምበት ነገር የለውም። ችግር የሚመጣው ግን ያው ነገሩን ከደበቀች ነው የሚሆነውና ተመልካቾች ችግር አይመጣም አይባልም፣ ችግር ይመጣል። ግጭት አይመጣም አይባልም፣ ግጭት ይመጣል በአንድም በሌላም መልኩና ግጭትን ደግሞ እንደዚህ አይነት ነገር ይዞት ይመጣል። እኔ ለምን እንደሆነ አላውቅም። እኔ ለሰው ክፉ አላስብም፣ ክፉ አልሰራም፣ ክፉ አልመኝም። ግን ደግሞ የሆነ ነገሩ እኔ ጋር የሚመጣው ነገር ትንሽ ጥሩ መልክ ያለው ነገር ይዞ አይመጣምና ይሄንን ላሳውቃቸው እወዳለሁኝ ተመልካቾችና ብርሃንን እጠብቃታለሁ። የመጣች ነው ያለውን ነገር በግልጽ ከነገረችኝ እኔና እሷን የሚያሻክር ነገር አይኖርም፣ በጥርጣሬ የሚያተያይ ነገር አይኖርም ብዬ አስባለሁኝና እስኪ የመጣች ነውን ጠብቃት። እስከዚያው ግን መልካም ቆይታ። ተመልካቾች ያው ትንሽ እየጠበቅኩኝ ነውና እየመጣች አይደለም፣ እስካሁን ድረስ አልመጣችም። ውስጥ ለውስጥ እየገባው ነው ብላኝ ነበር፣ አልመጣችምና ያም ሆነ ይሄ ያው ነገሮችን እንትን ለማለት ግልጽ ለማውጣትና እኔ የእውነት ከዚህ በኋላ
ምንም አይጠበቅብኝም ብዬ ነው የማስበው። ቀጥታ እኔ የምፈልገው ትዳር ነው ብያታለሁ። ሁሉንም ነገር በቃ እሷ እኔ የእውነት እኔ ልቤን ለማንም እንትን ብዬ አላውቅም፣ ግን እሷ ጋር ያለውን ነገር በሙሉ ግልጽ አድርጌ ነግሬያታለሁና እየመጣች ነው። ተመልካቾች እንግዲህ ዛሬ የእውነት ወይ ልጋጫለን አሊያ ደግሞ እውነቱን ከነገረችኝ በደንብ ተግባብተን የምንለያይ ነው የሚሆነውና እስኪ ሁኔታዎችን በጋራ እናያለን። ምንድነው ውስጥ ለውስጥ መጣው ምናምን ትያለሽ? በጣም ቆየሽ እኮ። ያው እንግዲህ እስኪ ዛሬስ ትንሽ ቻሌንጅ ሆነብሻል። ሰላም ነው? ደህና ነሽ? እንዴት ነሽ? አይ ሰላም ነው። እንዴት ነው? አለ በጣም ብዙ ነገር ስናገር ነው የነበረው። ያው አንገብጋቢ ጉዳይ ነው እንደነገርኩሽ። አንገብጋቢ ማለት በነገራችን ላይ ላንቺ በጣም ትልቁና ዋና ልብ ሰባሪ ነገር የምትይው ምንድነው ብለሽ ታስቢያለሽ? እስኪ እቺን ጥያቄ ብቻ መልሽልኝ። እኔ የትኛውም ነገር ልቤን ይሰብረዋል። የትኛውም ነገር በዛ ላይ የሆነ ነገር እንትን ጀምሬ ያ ነገር ካልተሳካ በጣም ነው እንትን የሚለኝ። ጀምረሽ ካልተሳካልሽ ኦኬ። እስኪ ሌላስ ደግሞ አንድ ልጨምርና ወደ እኔ እመጣልሻለሁ። ሌላም እንጃ። በሰዎች ተካርተሽ ታውቂያለሽ? አዎ ብዙ ጊዜ። ተመልካቾች ይህንን ያለ ነገር አላነሳሁትም። ያው እኔ በጣም ብዙ ነገሮችን አስተናግጃለሁ በህይወቴ። ከባድ የሚባሉ ነገሮችን አይቻለሁ ብዬ አስባለሁና ይህንን ያለ ነገር አልጠየቁሽም። ባይዞይ አልገባኝም ማለት ለምንድን ነው የጠየቀኝ? ለምንድን ነው አልገባኝም። ግራ እያጋባኝ ነው። እኔ ግልጽ በሆነ ነገር ልጠይቅሽ። ከሟች ባለቤትሽ ውጪ ከሱ በኋላ የፍቅር ግንኙነት ጀምረሽ ነበረ? አሁን እንድትዋሽኝ አልፈልግም። የእውነት ነው የምልሽ፣ እንድትዋሽኝ አይደለም። እኔ እውነቱን ነው የምነግርህ። ምንድነው የምታወራው? ሲጀመር እንደዚህ አይነት ነገር ማንሳት ለምን አስፈለገ? ለምን ታነሳለህ ይሄን ነገር? ሲጀመር አይደለም አሁን እኮ ተቆጥተሽ ምናምን ሳይሆን ነው። ለምን አስፈለገ ማንሳቱ? ምንድነው ጥቅሙ? ይኸውልሽ ተረጋግተሽ እንድትመልሽልኝ ነው የምፈልገው። እኔ ምን አለ መሰለሽ፣ እኔ አያየሽ አውሪ። እኔ ያልጨረሽው ነገር ካለ እዛው ባለሽበት ጨርሰሽው እንድትመጪ እፈልጋለሁ። ምንድነው ያልጨረስኩት ነገር? ያማል እንዴ? እኔ ካንተ በፊት እኮ ብቻዬን ነበር የምኖረው አይደል እንዴ? ምንድነው የምታወራው? ተሰብረሽ ነው ያገኘሁሽ። አዎ እኮ በቃ እሱ ነው የምታውቀው አይደል? ግን ደግሞ ባጭሩ ትናንት ማታ 3 ሰዓት ከምናምን አካባቢ የሆነ ስልክ ተደውሎልኝ ነበረ። እሺ ምን አሉክ? እንደውም ላሳይሽ። 0965 ምናምን ብሎ የሚጨርስና መጨረሻው 98 ይሄን ስልክ ታውቂዋለሽ? ተደጋግሞ ሲደወልና በጣም ኃይለኛ ዛቻ። እኔ አይደለም አንተ ስልክ ላይ ያለ እኔ ስልክ ላይ ያለው ራሱ አላውቅም። እኔ ምን አውቃለሁ? በምን አውቃለሁ? ስልኩን አታውቂውም? አልገባኝም። በእናትህ እንትን አትበል። በዚህ ስልክ ቴሌግራም ገብቼ ደግሞ ያገኘሁትን ሰው ልንገርሽ፣ ላሳይሽ። ማለት ከየት አገኘው? እንዴት አገኘው? ማለት አይደለም። አሁን እዚህ ጋር ይኸው ሰውየውን እንደምታውቂው ነው አሁን እዚህ ጋር እየገመትኩ ያለሁት። አንደኛ ከድንጋጤሽ፣ ሁለተኛ ደግሞ የሆነ ነገር ብቻ እኮ ታውቂዋለሽ አታውቂውም ነው ጥያቄው። አዎ አውቀዋለሁ፣ ግን እንዴት አገኘው? ማን ነው? ምንድን ነው? ይሄን ብቻ መልሽልኝ። ምን አስፈለገ ሲጀመር? ለምን ትጠይቀኛለህ? ለምንድን ነው የምትጠይቀኝ? አስፈላጊ ስለሆነ ነው። እኔ ግልጽ በሆነ መንገድ ምንም አስፈላጊ አይደለም። ይሄ አስፈላጊ ላይሆን ይችላል፣ ለኔ ግን በጣም አስፈላጊ ነው። ላንቺ ላይሆን ይችላል። ምንድነው የሚያስፈልገው? የቀረ የድሮ ህይወት ምንድነው የሚያስፈልገው? አንተ ካንተ ጋር ምን አገናኘው? ይሄ ሲጀምር ምን አረብስማ ያገናኘዋል? ይኸውልሽ ብርሃን፣ እኔ መጀመሪያም ቢሆን ነግሬሻለሁ አይደለ? እኔ በእርግጥ የመጣሁበት መንገድ ስህተት ሊሆን ይችላል። እስካሁን ደግሞ ባንቺ ላይ የፈጸምኩት ምንም አይነት የሚያስጠላ ታሪክ አልጻፍኩም እስካሁን ድረስ ባለ። አዳምጪኝ። ሰውየው ማታ ላይ 3 ሰዓት ከምናምን አካባቢ ደውሎ ምንድን ነው ያለኝ መሰለሽ? ብርሃንን አታውቃትም፣ ብርሃን ያንተ አትሆንም፣ ብርሃን የኔ ነች። እናመንከው አለኝ። እንዴት ታለ? አንደኛ ስለነበረሽ የድሮ ታሪክ
ስለነበርሽበት ሁኔታ አሁን ስላለሽበት እንደገና ደግሞ አሁን ደግሞ ከቤትሽ ጋር ያለው ትንሽ ሰጣ ገባሽ ምናምን ሁሉን ነገር ያውቃል። እንደዛ ሲሆን ምን ልጠርጥር ታዲያ? ይኸውልህ ልንገርህ፣ ስለሱ ማወቅ ነው የምትፈልገው? እሺ ንገሪኝ። አብሮኝ የሚሰራ ሰው ነበር። አጭር በቃ አብረን እንሰራ ነበር። የስራ ባልደረባ አለቀ። በስራ ባልደረባ ውስጥ የተዋወቅሽ ጓደኛሽ? ጓደኛ ያው ኖርማል ጓደኛዬ ነበር። ሰውየው ግን እንደዛ አላለኝም። እኔ ምንም የፈለገውን ይበል፣ እኔ ምን አገባኝ ስለሱ። ሰው እኮ የፈለገውን የመጣለትን ያወራል። ሌላም ነገር ሊያወራ ይችላል። ምናልባት ተደውሎ ተናግሮም ሊሆን ይችላል። ማን ነው የምታምነው አንተ? እኔ ነው እሱ ነው የምታምነው? እኔ እውነትን አምናለሁ እኮ እውነት ያለውን ሰው እውነት ያለበትን ሰው አምነዋለሁ። ሰውየው ሲናገር ከሚናገረው አኳያ ሰውየውን በሚገባ አምኜዋለሁ። ምክንያቱም ያለበትን አንቺ ነበርሽበትን ሰውየውን ካመንከው እኮ እኔን ጠርተህ መጠየቅ አይጠበቅብህም ነበር አይደል እንዴ? ለምን ጠራኸኝ? ሰውየውን አምነዋል አይደል? አምነህ ተቀብለዋል። እኔን እኮ መጠየቅ አይጠበቅብህም። እኔ ደግሞ ካንቺ እውነቱን ማወቅ እውነቱን ነገርኩህ እኮ ግን ሰውየውን አምነዋል። በቃ በትክክል እርግጠኛ ሆነ አምነዋል። እየተቆጣሽኝ እኮ ነው። ምንም አልተቆጣሁም፣ እየመለስኩልህ ነው። ካመንከው እኔን መጠየቅ ለምን አስፈለገ? ይኸውልሽ እኔ ካንቺ የምፈልገው እውነት አለ አልኩሽ አይደለ? ሰውየውን አምኜዋለሁ አልክ እኮ። የምን እውነት ነው የምትፈልገው? ሰውየውን ያመንኩት እኮ ከሚናገረው ነው አይደል? ከሚናገረው እውነት አገኘ። አሁን እኮ እኔ ብነግርህም ውሸት ነው ላንተ። ምንም ነገር ባስረዳህ እኔ አንዴ እሱ ስላሳመነክ እኔ የምናገረው ነገር ላንተ ውሸት ነው፣ እውነት ሊመስል አይችልም። አይደለም አሁን እኔ በዋናነት ለማለት የፈለኩት ነገር ምን መሰለሽ? ይኸውልሽ ብርሃን፣ ያልጨረሽው ነገር ካለ እዛው ጨርሽውና ነው ያልኩት። ምን ሆነ ነው አንተ ሲጀመር በዚህ ሰዓት እንደዚህ አይነት ጭቅጭቅ የምታነሳብኝ? መጨቃጨቁን ፈልገው አይደለም። እና ታዲያ ቢደውልልህ ራሱ ዝም ብለህ ማለፍ አችልም? እሺ ደውልለት ብሎ ተመክሮ ቢሆን በምን ታውቃለህ? እንዴት ማለት ማለት ሲደውልልህ ዝም ማለት እንዴት? የተደወለ ስልክ እኮ አንስቼ ማዋራት፣ ማንነቱን ማወቅ፣ የሚፈልገውን ነገር መጠየቅ እኮ የኔ ኃላፊነት ነው። ያንተ ኃላፊነት ነው። ግን ለእኔ አለመናገር ትችል ነበር። እኔን አለመጠየቅ ምን ማለት ነው? እኔን አለመጠየቅ ትችል ነበር ማለት? እሺ አሁን ምንድነው? አሁን ተጠራጥረህ ነው ወይስ ደግሞ ምንድነው? ምንም አልገባኝም። ምን እያደረክ ነው? እውነቱን ንገሪ ነው ያልኩሽ። ነገርኩህ እውነቱን። በቃ የስራ ጓደኛዬ ነበረ። ከስራ ጓደኛው ምንም አይነት ግንኙነት የላችሁም? እንዴት አወቀ ታዲያ? እንዴት አወቀ? ቤት ውስጥ የነበረውን ነገር አሁን ያለሽበትን እንደገና ደግሞ ያለሽውን ታሪክ እንዴ? ሰውየው ቤት ውስጥ የነበረው ደግሞ እሰማለሁ በደንብ አድርጌ እየሰማሁሽ እኮ ነው። እንዲጮህብሽ ደግሞ አታስገድጂ። ሰውየው ቤት ውስጥ የነበረው ሰው ደውሎ ነግሮት ሊሆን ይችላል። እንደዚህ ብሎት ሊሆን ይችላል። በቃ እኔ እናንተን ለማጣላት እንዴት ነው የምታስበው? እኔማ አንድ ሰው ሊያስብ እንደዚህ አይነት ነገር ሲያጋጥመው ሊያስብ የሚችለውን ነገር ነው እያሰብኩ ያለሁት እኮ። ነገርኩህ፣ ይሄ ነው የሚሆነው፣ ሌላ ምንም ሊሆን አይችልም። ሲጀመር አንተ ወደ እኔ የመጣው የውሸት ነው። እውነቱን ልንገርህ፣ የውሸት ነው የቀረብከኝ። ምን ማለት ነው? ምን ፈልገህ እንደሆነ እስካሁን የሰራሁት ሁሉ ውሸት ነበር ማለት ነው? የሰራው ስራ እውነት ነው እና ግን የፍቅር ጥያቄ ፍቅር ምናምን የምትለው ውሸት ነው። ምን ማለት ነው? ውሸት ነው ማለት ነው? በቃ ውሸት ነው አልኩህ እኮ። ምን ማለት ነው? ውሸት ነው ማለት እያየሁት ነው፣ በብዙ ነገር እያየሁት ነው። ምን አጎደልኩብሽ? ምን ሆንሽ? ይሄን ሰዓት አየዋ። ይሄን አድርገዋል። እኔ ትናንት ያሰርኩልህን ብሬስ እንትን ግን አውልቀህ ነው የመጣው። አንቺ እዚህ ጋር የታሰረውና እዚህ ጋር የታሰረው ነው ወይስ ልቤ ውስጥ ያለውን ነገር ነው የምታስበው? እኔ በማየው ነገር ነው የማምነው። በምታየው ነገር እንደውም ይሄን ሰዓት አውልቅና ተሳፋው። ለምን አውልቀዋል? ምን ያደርግልሃል? ስለዚህ አንተ ለኔ ምንም እንትን የለም ሲጀመር፣ ምንም አይነት ፍቅር ምናምን የምትለው ነገር የለም። እኔ ይገርመኛል። እኔ እኮ ይኸውልሽ እኔ የጠየኩሽ እኔ ማወቅ የፈለኩት ነገር ሌላ ነገር ነው። አንቺ ደግሞ እያወራሽ ያለሽው ነገር ደግሞ ተቃራኒ የሆነ ነገር ነው። ምን አሰበሽ? ምንም ተቃራኒ አይደለም። ተቃራኒ ሆነ እንጂ ማለት አንዳንድ ነገሮች የምታልፋቸው ነገሮች አሉ። እያለፍኩ ነበር እኔ እና ይሄን ስላደረኩ ነው አንቺ ፍቅር የሚቀንሰው? ይቀንሳል። ለምን ታደርገዋለህ? ከዚህ በፊት ፍቅረኛ የነበረች ሴት የሰጠችን ስጦታ ከኔ ጋር እያለ እና ሰዓት አያስፈልገኝም ብዬ ልጣለው? የምትፈልግ ምንም አድርገው እና ገባኝ። ሰዓት ነው የምታስቢው አንቺ? ሰዓት ነው የምትፈልገው? እንዴት ነው የምታስቢው? እኔ እሰጣለሁ ሌላ ሰዓት። ትላንት የሰጠውን ለምን አወለከው? አለ ቤት ከፈለግሽ ነገ ጠዋት ይሄ ሰዓቱ ግን ከእጅ ላይ ተለይቶ አያልቅም። ይሄ ሰዓት ነው የምትጠቀምበት ሰዓት ነው። በስልክ አትጠቀም። ሰዓት ደግሞ እንትን ይላል ያምራል። ከብራስሌት ይልቅ እጅ ላይ ያለ ሰዓት ያምራል። ለኔ እሱ ነው ዋጋ ያለው። ኦኬ እሱ ነው ዋጋ ያለው። እኔ የሰጠው ስጦታ ትንሽ ስለሆነ ምንም ባል አሁን ጉዳይሽን አውሪ በቃ። አሁን ይሄን ጨርሻለሁ እኮ አውርቻለሁ እኮ ምንም እንትን የምለው ነገር የለም። እውነት ነው። እውነትማ ነገርኩህ ያለውን ነገር በቃ
በተረፈ ደግሞ ከሰውየው ጋር እዛው ጨርስ አውራ። ምን ብርሃን አንቺን እኮ ነው እኮ የነካሁት ሁሉ የማይበረከትልኝ ሰው ምን አይነት ሰው ላይ ነው?